ሰላም እንዴት አላችሁ ተመልካቾቼ? ዛሬም በድጋሚ በአዲስ የምግብ ስራ መጥቻለሁ። ለዛሬ ደግሞ የፈጣይር አስራ ይዤላችሁ መጥቻለሁ። ፈጣይር እንግዲህ ወደ ድሬዳዋ ሐረር አካባቢ በጣም የተለመደ የቁርስ አይነት ነው። እኔ ደግሞ ዛሬ በኦቭን ውስጥ እንዴት አድርጌ እንደማበስል አብረን እናያለን። አብራችሁ ነው። ለፈጣይር መስሪያ የሚያስፈልገኝ ግብአት ዱቄት፣ ዘይት፣ ጨው፣ ውሃ እና ውስጡን የምሞላው የፌታ ቺዝ ነው። ስራዬን ከመጀመሪያ በፊት ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ። ዋው ኢትዮ ፉድ ይባላል የቻናሏ ስም። በጣም ጎበዝ ልጅ ናት። የባህል ምግቦችን ሌሎች ምግቦችንም እንዲሁም ደግሞ በቤት ውስጥ ይሰራሉ ብለን ማናስባቸውን እንደ ቢራ፣ አምቦ የመሳሰሉ ነገሮችን ሰርታለች። የሄዳችሁ እንግዲህ ቻናሏን በዚሁ ጎብኙላት ብዬ እላለሁኝ። የቻናሏ ሊንክ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ብዙ እንጠቀማለን ብዬ አስባለሁ። ከቻናሏ እና አበረታታት እንሂድ እንጎብኛት ብዬ እላለሁኝ። በመቀጠል ወደ እኔ ስራ ስገባ ዱቄቴን እንደዚህ ወንፊት ያደርግና ነፋዋለሁ። የግብአቱን ልክ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። በመቀጠል ጨውንም ጨምረው ከዛም ውሃ እንዲጨምርና እጄን ታጥቤ በደንብ አድርጌ አቦካዋለሁ። ከዛም ሊጣችሁ እንደዚህ ከእጅ ላይ መጣበቁን ትቶ ሲጠቀለል ማለት ነው ይታችኋል። እንደዚህ ሲሆን ላይ ዘይታችሁን ታረጋላችሁ። በዛ ያለ ዘይት እናረጋለን፣ ሰፋ ባለ እቃ ላይ ማለት ነው። እንደዚህ የሚያክል ዘይት አረጋለሁ። ከዛ እጄ እንደዚህ ያስነካና ይቻላል። የሚያክል ቆንጆ ሊጥ ሰርተናል ማለት ነው። እቃችን እዚህ ጋር ቦካንበት እናነሳለን፣ ሰፋ እንዲለን ማለት ነው። እንዳይዝብኝ እዚህ ጋርም ትንሽ እንደዚህ ቀባ ቀባ ላድርግ። ፈጣይር ታውቃላችሁ በጣም ዘይት ይወዳል። እንደዚህ ባቅላባ፣ ፈጣይር፣ መላዋ ምናምን ስንሰራ እንግዲህ ዘይት አልጠቀምም ቅቤ አልጠቀምም ማለት አያዋጣም ማለት ነው። ተጋና ቆማለን። ባይሆን የዛን ጊዜ ሰርተን በልተን ሌላ ጊዜ አስፈላጊውን ነገር እናደርጋለን። ሌት ማረክ ካለብን ማለት ነው። አሁን እንከፋፍለዋለን ሊጣችንን። እኔ በግምት 50 ግራም የሚሆን ያክል ከፋፍለዋለሁ ማለት ነው። እኔ እንግዲህ 11 ትንንሽ ሊጦች አዘጋጅቻለሁ ማለት ነው። በግምት 50 ግራም ይሆናል። ያው የምትፈልጉ ለክታችሁ በሚዛን ማድረግ ትችላላችሁ፣ እኩል እንዲሆንላችሁ ማለት ነው። እኔ ግን በተቻለ መጠን እኩል አድርጌው ነው በግምት የሰራሁት። ስለዚህ የማደርገው ነገር እንደመሰላችሁ እዚህ ውስጥ አስገባውና ትንሽ እንደዚህ ጫን ጫን እያልኩኝ ዘይቱ እስከ ላይ ድረስ እንዲነካው አደርጋለሁ። እዚህ የመጨረሻውንም ይሄንን እንደዚህ አደርጋለሁ። ከዛም በላስቲክ ነገር ተሸፍኜ ወይም ደግሞ ፌስታል ውስጥ ማስገባት ትችላላችሁ። ፌስታል ውስጥ አስገብታችሁ ለ30 ደቂቃ ያክል ሊጤ እንዲያርፍልኝ ያደርጋለሁ። በኋላ ላይ ሲዘረጋው የተሰበሰበ አስቸግረኝ ማለት ነው እንደዚህ ካቆየሁት። ከዛ መቀጠል 30 ደቂቃ ሲሆነው ከነው ላስቲክ እንደዚህ እንከፍትና እንደዚህ እናወጣለን። አርገን ተፈጥፋለን። አይቻለ ሊጡ እንደተሳሳበ 30 ደቂቃም ስላስቀመጥ ነው እሱ ምርቷል ማለት ነው። ተጨማሪ እርዳታ ነው። አንድ ላይ ያሁሉ ነገር ተደማምሮ እንግዲህ ሊጣሽን እንደዚህ እንዲሳሳብ ያደርግልናል ማለት ነው። ስለዚህ እናንተም ስትገዙ ዱቄታችሁ ደቃቅ የሆነ ዱቄት ገዝታችሁ ብትጠቀሙ ስራዎቻችሁን ያቀልላችኋል ማለት ነው። እንደዚህ የሚሳሳብ ሊጥ ያደርግላችኋል። ከዛም እንግዲህ ዘይት እዚህ ጋር ልብያችኋለሁ። ዘይታችንን እንደዚህ ማድረግ አለብን ማለት ነው። እንደነገርኳችሁ ባቅላባ እንደዚህ መላዋ ወይም ደግሞ ፈጣይር ሲሰራ በጣም ነው እንግዲህ ዘይት የምንጠቀመው ወይንም ቅቤ። እንደዚህ አድርጌ አጥፋለሁ። ከዛ በዚህ ጋር እንደዚህ አድርጌ አጥፋዋለሁ።
ከዚህ ጎን ያለውንም እንደዚህ ሳንድ ላይ እንደዚህ ጠፍጠፈዋለሁ። እዚህ ጋር ወረቀት አለኝ የመጋገሪያ ሳህን ወረቀት ያለበት ማለት ነው እንዳይ እሱ ላይ አደርገዋለሁ። አሁን ለተወሰነ ጊዜ አረፍ እንዲል ለተወሰነ ደቂቃ ማለት ነው። የሚቀጥለውንም በተራ እንደዚህ አደርጋለሁ። ጠፈጥፋለሁ እንደገና ያለ ምንም መዳመጫ ማለት ነው። አሁንም እንደቀደሙ ሊጣችን አይታለ ከወረቀት የሳሳ ነው። እናጥፋለን ሊጣችንን። ይሄንንም እንደገና እናጥፋለን። አሁንም በተመሳሳይ ሂደት እየደጋገምን እያደረግን ማስቀመጥ ነው። መጨረሻችን ሊጥ እንግዲህ እንደዚህ አርገን ዘርግተናል። እናጥፋለን። ከዛም እንደገና እንደዚህ እናጥፋለን። በእያንዳንዱ ፊላ ውስጥ አየር አለማት ይታያችኋል። ያ ደግሞ ሊጣችን ክሽክሽ እንዲል በደንብ አድርጎ ይረዳዋል ማለት ነው። ለዛ ነው ዘይት በደንብ ያደረግንበት። ስለማንጠብሰው በዘይት ምንም ችግር የለውም። እዚህ ጋር እንግዲህ እኔ ፌታ አዘጋጅቻለሁ። እናንተ ፈለጋችሁት ማድረግ ትችላላችሁ። መሙላት የምትፈልጉትን ነገር ስጋም ሊሆን ይችላል፣ ምስር ሊሆን ይችላል። እንደፈለጋችሁ በቃ እንወዳለን የምትሉትን ነገር ማድረግ ትችላላችሁ ማለት ነው። ያው ፈጣየር እንግዲህ በጣም የተለመደው በሻይና በእንቁላል ነው አይደል? በእንደዛም አድርጋችሁ መስራት ትችላላችሁ። እኔ ግን ያው ለፓርቲ የሚቀርብ አይነት ነገር አድርጌ ስለምሰራው በኦቭን ውስጥ እንደዚህ በፌታ መርጫለሁ ማለት ነው። በኢትዮጵያ አይብ ማድረግ ይቻላል። ቀምማችሁ በጣም በሚጣፍጥ መልኩ ቆንጆ በርበሬ የምትፈልጉ ከሆነ ማድረግ ትችላላችሁ። እኔ ዛሬ ምንም መጨመር አላስፈልገኝም፣ በቃ ፌታውን ብቻ። ከዛ እንግዲህ እንደምሳችሁ ማድረጋው እዚህ ጋር ሊጥ ያላላለ ሊጤ ላይ እንደዚህ የምፈልገውን ያክል ፌታ ቺዝ አደርጋለሁ። አቻለ እንዲቆጥራለሁ፣ ይዛለሁ ጫፉን። ከዛ ይሄን ይዛለሁ። ከዛ እንደማደርገው እንደዚህ አድርጌ በደንብ አድርጌ ዝግት አደርገዋለሁ። አይሻለ ቆንጆዬ ፈጣየር ሰራም ማለት ነው። እኛ ሀገር እንግዲህ የተለመደው ፈጣየር እንዴት ነው? እንደዚህ ሊጡ እንደተዘረጋ ማለት ነው። እንደዚሁ እንዳለ ብረት ምጣድ ላይ ይጋገራል። ከዛ እንቁላል ይደረግና እንቁላል ላይ አንድ ላይ አጣብቀን
የምንበላው አይነት ነው ማለት ነው። ያው ልዩነቱ እኔ ጠቅልዬ በኦቭን ስለማደርገው ነው እንጂ ያው ዋናው ቁም ነገሩ የፈጣይር ሊጥ ስስ እንደዚህ እንደ ወረቀት የሳሳ ሊጥ አንድ ላይ ተጣጠፈ ማለት ነው። ውስጡ አየር ያለው ዋናው ቁም ነገሩ እሱ ነው ማለት ነው። ምን እየሰራሽ ነው ብላችሁ ግር እንዳትሰኙ ብዬ ነው ነገራችሁ። እንደዚህ አይነት ሚጢጢ ፈጣይር አይተን አናውቅም እንዳትሉ ብዬ ነው። ከዛም እዚህ ጋር አንድ እንቁላል አዘጋጅቻለሁ። እሱ እንደዚህ መታለው። ትንሽ አንድ ሾርባ ማንኪያ ወተት ጨምርበታለሁ። ከዛም እንዲህ የመታውትን እንቁላል ፈጣይሬን ቀባዋለሁ። ቆንጆ ያማረ ቀለም እንዲኖረው ማለት ነው ሲበስል። ከዛም እንዲቀብተን ስንጨርስ የጋለ ኦቭን አለን። ኦቭናችን ውስጥ እንከተዋለን። ሳህን ያጠፋለሁ። 25 ደቂቃ አቆይቼዋለሁ ኦቭኔ ውስጥ። ለዚህ በቃዋል። አብስሎልኛል። እናንተም ከ20 እስከ 25 ደቂቃ ቆዩ እንደ ኦቭናችሁ ፍጥነት። አሁን ደግሞ ትንሽ በረድ ብሎልኛል። እንደዚህ ወስድና ቀምሷለሁ ማለት ነው። ታያችኋል። ዋው የሆነትን ነው የምላችሁ። በጣም ነው የጣፈጠው። ታይቷል እንዴት እንደሆነ በጣም የተደራረበ ቆንጆ ፊላ ነው ማለት ነው የሆነው። በጣም አሪፍ ነው። በጣም የሚጣፍጥ ነው። እቴን ነው የምላችሁ። ከምንም በላይ ደግሞ ፈጣይራችን እንግዲህ በዚህ መልኩ ጠረጴዛ ላይ ወይም ደግሞ ድግስ ላይ ማቅረብ እንችላለን ማለት ነው። እንግዲህ ብዙ ጊዜ ለቁርስ የተለመደው አይደለ? በእንቁላል ተደርጎ በሻይ ስንበላው ማለት ነው። እንደዚህ ደግሞ ረጅም ሰዓት ይቆያል። ቀዝቃዛም ቢሆን ይበላል። እንደዚህ በቺዝ ወይም በሌላም ነገር አርገን ውስጥ ሞልተን ከሰራን ማለት ነው። በዘይትም ደግሞ አንጠብሰውም። በኦቭንም ሆኖ ቆንጆ ነገር ነው። ጥሩ ቆዳው ከላይ ያለው ቅርፊቱ ደረቅ እንዲያርጉልናል ማለት ነው። ስለዚህ እንደ አማራጭ ቆንጆ ነው ብዬ እላለሁ። በተለይ ደግሞ ለልጆች ትምህርት ቤት ለመላክ ወደ ስራ ይዞ ለመሄድ ላበላል ቀለል ያለ ስለሆነ ጥሩ ነገር ነው፣ ጥሩ አማራጭ ነው ብዬ አስባለሁ ማለት ነው። እኔ እንደ ሁሌው ምላችሁ ስሩ፣ ሞክሩ፣ ብሉ ነው። ይሄንንም እንደምትሰሩና ፎቶ እንደ ሁሉ ጊዜውም እንደምትልኩልኝ በኢንስታግራም ተስፋ አረጋለሁ። ተረፈ ለዛሬ ነበረኝ የፈጣይር አሰራር ይሄን መስል ነበር። ለቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ ያደርጋችሁ ቻናሌ ቤተሰብ ሁኑ። የደወል ምልክቱን በመጫን ኦል ምትለዋን ነካ አድርጋችሁ ሁሌ የምሰራው ቪዲዮ ወደ እናንተ ሊደርስ አድርጉ። ፈጣይሬን ከወዳችሁ ላይክ ማድረጋችሁን አትርሱ። በሌላ በቆንጆ ምግብ ስራ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።